ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የኦሪት ተከታታዮቻችን እንዴት አላችሁ እንደምንውላችሁ አደራችሁ እንዴት ሰነበታችሁ አሁን እንግዲህ ተከታታይ ታሪክ የነክ የሆነ የኦሪት ክፍል ነው ምንማረው ሁለተኛ ክፍላችንን ስንማር ወደ ሁለተኛው ክፍላችን ስንሄድ እንግዲህ ባለፉት የኦሪት ክፍል የዳሰስነው ምንድነው አንደኛው ፓርት አጠቃላይ ንጉስ ሰለሞን ከመንገዱ እንዴት ፈቀቅ እንዳለና ፈጣሪ አምላክ ነገስናውን እንዴት ከሁለት እንደሚቆርሰው ወይም እንደሚከፍለው ከዛም ደግሞ ረሃባም የንጉስ ሰለሞን ልጅ ሁለቱን ከያዘ በኋላ እንዴት የሽማግሌዎችን ምክር ሳይሰማ የወጣቶችን የልጆችን ምክር በመስማቱ ቀሪው 10 ነገዶች ለዮርባም ቤናባት እንደተሰጡና ከዛም ደግሞ ያየነው ምንድን ነበረ ለጦርነት ሊወጣ እንደፈለገ አጠቃላይ 12 ነገዶች አባቱ ንጉስ ሰለሞን ሲገዛ እንደነበረው እሱም ለመግዛት ሲያስበው ቢሆንም ይሁን እንጂ ፈጣሪ አምላክ ጣልቃ በመግባት ይሄ ነገር ከፈጣሪ አምላክ ስለመጣ ወደ ጦርነት አትሄዱ በማለት 180,000 ወታደሮችን ያዘጋጀውን የዮርባም ረሃባምን እንዳስቀረውና ያው ተለያይተው ለ240 ዓመት ያህል ተለያይተው እንደቆዩ እንግዲህ 10ቱ ነገዶች ባሶር ንጉስ እስከ ተሰደዱበት ድረስ ተለያይተው ያውም እንኳን በጠላትነትም እንደቆዩ ነው የዳሰስነው አሁን በሁለተኛው ትምርታችን የምጠይቀው ሁለተኛው ጥያቄ አሁንስ ከወዴትኛው ሀገር ይገኛሉ የሚል ጥያቄ ነው አሁንስ ከወዴትኛው ሀገር ይገኛሉ እውነት ዛሬ ባለንባት ዓለም ይሄ ቴክኖሎጂና ምን እንደሚሉትኝ ሳተላይት ባለ እያንዳንዷን ነጥብ በሚዳሰስበት ጊዜ ከየትኛው ሀገር ነው ሊሰወሩ ይችላሉ ነው ወይስ ይትቦለሉት ይባላል ከአህዛቦቹ ጋር ተቀላቅለው ነው የጠፉትኝ እንዴት ነው የሚለውን ሚድራሽንና የተለያዩ ምንጮችን ይዘን አሁንም ከመምራችን ጋር እንቀጥላለን በድጋሜ ጤና ይስጥልኝ አመሰግናለሁ እንግዲህ ያው እየተማርን ያለው ዋና መሰረታዊ የሆኑ ትምህርቶችን ነው በእንግዲህ ባለፈው እንደተማርነው እንግዲህ ለምን በምክንያት ኃጢያት ሰሩ ነው አሁን ደግሞ ያ ኃጢያታቸው የት እንዳደረሳቸውና በማንስ እንደተወሰዱ ነው እንግዲህ ኢታና እንግዲህ እንደይላናል ማለት ነው በሁለተኛ ነገስት ምዕራፍ 17 ቁጥር 21 ላይ እንዲላል ቲካራ እስራኤል ሚያል ቤት ዳዊት ወያሚልሁ ኤትራባም በናባት ኢራባም እስራኤል ምን ማለት ነው እንግዲህ እነዚህ 10 ነገደ እስራኤሎች በመጀመሪያው በንጉስ ኢራባም በናባት በሱ ኃጢያት ነው ሄዱ ሁሉ እሱ ከፈጣሪ መንገድ ስለራቀ ራሱ አዲስ ካላንደር አዘጋጀ አዲስቱን የመጀመሪያውን መዲናት እስራኤልን ፈጥሮ ከኢየሩሳሌም ጋር ከዳዊት ዘር ጋር ምንም ግንኙነት እንዳይደርግ አቋርጦ ህዝቡን ይመራ ነበር ህዝቡም እሱን ተከትለው በሱ መንገድ ስለሄዱ ሁሉም በሱ ኃጢያት መንገድ ሊሄዱ ቻሉ ማለት ነው በዚህ ምክንያት ያለን ፈጣሪ የተለያዩ ነቢያቶችን ልኳል እንደሚታወቀው በአይሁድ ህግና ስርዓት መሰረት ከግብጽ ምድር ከወጣን ጀምሮ የመጀመሪያው ንጉስ ሰለሞን ቤተ መቅደስ እስከሚፈርስ ድረስ 1,200,000 ነቢያቶች እንደነበሩ ይነግረናል ማለት ነው እነዚህ ነቢያቶችም በሙሉ ይሄን ሲያስጠነቅቁ ነበር በፈጣሪ ህግና ስርዓት ሄዱ በለራሱ ለእስራኤል ነገስታት ራሱ እና ሁሉም ክፎች ነበሩ ሁሉም ታና በሙሉ የሚተምለው የነሱን ክፋት ነው እሱ ብቻ አይደለም እነሱን ክፋት ራሱ ለህዝቡ ስላስተማሩ ህዝቡም እነሱን ደግፎ በዚያው ኃጢያት ምክንያት በተለይ ጣዖት አምልኮት የሰው ልጅ ያለ ኃጢያቱ በመግደል እና በተለያዩ ዝሙት ነገር በፈጣሪ የተከለከሉት ነገሮች በማድረግ በዚህ ምክንያት ያለ ፈጣሪ ቢመከሩ ሊሰሙ አልቻለም ከዚያ በኋላ መጨረሻ ላይ የአሶር ንጉስ
በሚባለው አሶር ማለት ሶሪያ ማለት ነው፣ የሶሪያ ንጉስ ማለት ነው። በሱ ምክንያት እስራኤል ሀገር መጣና ተቆጣጠረ። 10ን ነገደ እስራኤል ማርኮ እንደወሰዳቸው ይነግረናል ማለት ነው። ይህም እንዲህ ይለናል ቫይገል ይስራኤል ሚአል አድማቶ አሹራ አዳ ዮም ሀዜ ይለናል። ይህ አንዱ አሹር ማለት ወደ ሶሪያ ነው። ከዚያ በኋላ አሻግሮ ወደ ሃር ጎዛን ይባል ሃር ጎዛን ማዶ ይባል አለ። እንግዲህ ወደ ቀደም እንግዲህ ሃር ጎዛን የሚባለው እንግዲህ ሃር ሳምባቲዮን ነው በሊቃውንቶች ቋንቋ ሃር ሳምባቲዮን ነው። በታና ግን ሃር ጎዛን ይባላል። ያ እንግዲህ ቦታ እንግዲህ ከማዳ እንግዲህ ኢራን የድሮዎቹ እንደሚባሉት ፋርስ እና ሰላጥ የሚባለው በዛ አካባቢ ዙሪያ በአፍጋኒስታን በዛ አካባቢ ዙሪያ ናቸው። እንግዲህ በዚያ ቦታ የሆነ ድብቅ ቦታ እንዳለ ማለት ይብቻ አይደለም። ከወሰዳቸው በኋላ ከዚያ የነበሩትን ህዝቦች ወደዚያ መጣቸው ወደ እስራኤል ሀገር 10 ነገደ እስራኤል የነበሩት መዲና እስራኤልን አወረሳቸው ማለት ነው። ስለዚህ ዛሬም ሌላ ለምሳሌ ኩት የሚባሉ ኩታ የሚባለው ቦታ ነው። ሌሎች ደግሞ ሾምረኒም እነሱ ስም ነው ሾምረ የሚባለው እንጂ በፊት መዲና እስራኤል የምትባል ነበር። ሾምረ የመጣለው በእነዚያ ሰዎች ስለተጠራ ከዛ ያመጣቸው እነዚህ ሀገራችን የነበሩት ልክኛ አንድ አካባቢ ብንኖር ኢትዮጵያቶች እንደምንባለው ማለት ነው። ስለዚህ ያ በእነሱ ስም ነው የሚጠራው ነው ሾምሮን የሚባለው ማለት ነው። በዚህ ምክንያት ከዚያ በዚያ ምትኩስ አመጣቸው ማለት ነው። እንግዲህ ከዚያን ጊዜ ነው በታሪክ እንዳየነው የዓለም ህዝቦች በሙሉ እንትን ነበራቸው ቦታ ነበራቸው። ለምሳሌ የአማሌቅ ህዝብ የሚኖርበት ቦታ አለ። እያንዳንዱ ቦታ ነበር ማለት ነው። ስለዚህ ይሄ አሹር ወይም ሰናክሬ የሚባለው በአማርኛ ቋንቋ ምን አደረገ? የሱስ ስልት ምን እንደው የእስራኤሎችን ወስዶ ሌላ ቦታ ካስቀመጠ በኋላ የነዚያን ህዝቦች በሙሉ ጠርጎ አመጣቸው። ሁሉንም ስደተኛ ለማለት ስደተኛ ብቻ ሳይሆን እንግዲህ ነገስቱ በጣም ብልህ በክፋት አንደኛ ብልህ የሆነ ነገስታት ይባላል። ለምንድን ነው አንድ ሰው ከቦታው ካስለቀቀው ቦታን ወሰደብኝ ብሎ አይቃወምም። ስለዚህ አንድ በስደተኛ ካረጋው ግን ያ ቦታ ኢየሱስ ስላልሆነ በጣልነት አይነሳም። ስለዚህ ይሄን ስለሚያውቅ ቦታውን አቀያየረ። ስለዚህ ከዚያን ጊዜ ነው እንግዲህ የዓለም ህዝቦች የተቀላቀሉት። ይሄም ወደ ምን ያመጣናል? የሰው ልጅ ዛሬ ማን የማን ዘር እንደሆነ ያውቅ ማለት ነው። ወደ ምን መጣጥበት ነው። ስለዚህ ይሄን ወስዶ ወደ ዚያ ሃር ሆሽ የሚባል ብዙ ስሞች አሉት። ሃር ሆሽ ሃር ጎዛን የጨለማው ተራራ ማንገ ጨለማ ማለት ጨለማ ነው። የጨለማ ከሆነ አይን ቢኖርንም አናይም ማለት ነው። አሁን ሰው ይኑር አውሬ ይኑር አናይም ጨለማ ከሆነ። ይሄን እንግዲህ ያደረገው እንግዲህ ፈጣሪ ነው ማለት ነው። ስለዚህ በዚያው እንዲቆዩ አድርጓል ማለት ነው እንግዲህ። ስለዚህ እንደዚህ አይነት ቦታ ዛሬም አለ ማለት ነው። የተሰወረ ስውር ቦታ አለ ማለት ለምሳሌ ገነት ከሰማይ አይደለም ያለችው ምድር ናት። ለምሳሌ በዘፍጥረት ላይ እንዳነበብነው አዳም የተፈጠረው ገነት ውስጥ አይደለም ኤደን ከምትባል ቦታ ነው። ከዚያ በኋላ ነው ወስዶ ኤደን ከምትባል ቦታ ምን ማለት ነው? ለምሳሌ አንድ ሰው ኢየሩሳሌም እስራኤል ሀገር የሚባል አለ። ለምሳሌ ሃይፋ አለ፣ በርሸባ አለ። ለምሳሌ በርሸባን አዳም ተፈጠረ እንበል። ከዚያ በኋላ ከበርሸባ አመጥቶ ኢየሩሳሌም አስቀመጠው ማለት ነው። ስለዚህ ኤደን የምትባል ቦታ አለች፣ ጋን የምትባል ቦታ አለች ማለት ነው። እና አሁን ኤደን የሚባል ቦታ ነው አዳም የተፈጠረው። ከተፈጠረ በኋላ ከዚያ በኋላ ወደ ገነት ያስገባው ማለት ነው። ገነት ማለት ልዩ ቦታ ነው። ያው በዘፍጥረት እንዳነበብነው ማለት ነው። ስለዚህ ዛሬም ቢሆን ያን ቦታ እንግዲህ ፈጣሪ ሰውሮን አወጣው። ከዛ ቦታ ወስደና እንግዲህ ያ ቦታ እዚያ ከለቀቅ ነው ተራራውን ስለሚገድረው እኛ ልናንችልም። ፈጣሪ ግን ሊያዩ ይችላል። እኛ ግን የተለያየ አሁን ቅድም እንዳሉት እርሶ የተለያየ ይህን ምድር በሙሉ ያልተፈተሸ የለም በሳይንስ ብለዋል። በሳይንስ እና በላቪያን የሚባለው ምንድነው ገነት ራሱ እኮ በጣም ሽሽም ነው የሚባለው። በጣም ትልቅ ናት ገነት የምትባለው ራሱ በጣም እንደዚህ ትንሽ አይደለም። ፈጣሪ መሲሁ ሲመጣ በእንግዲህ ትገለጣል። ኢየሩሳሌም እኮ ማን የገነት መግቢያ እኮ ኢየሩሳሌም ነው ያለችው። አሁን ይህ ማለት እርሶ እንደሚሉት እንግዲህ በዚህ ሁኔታ ከእንትን ካሰደዳቸው በዚህ ሁኔታ ከተሰደዱ እነዚህ 10ቱ ነገዶች አሁን እኛ ፈጣሪ አምላክ እሱ ራሱ እንደሰወረው ነው። አሁን እኛ እይታ ግን
አሁን እኛ ያወራን ያለ ነው ፊዚካዊ ነው ፊዚካዊ ነው በፊዚካዊ ከሆነ አስርቱ ነገሮች እንግዲህ አሁን ሁለቱ ነገሮች ነን አሁን ዛሬ ያለነው የእስራኤል በአጠቃላይ እስራኤል ይሁዳውያን ምን ይባለው በአለም 15 ነው 14 ሚሊዮን ምን ሞላ የሁለቱ ነገሮች ብቻ ነን አስርቱ ነገሮች ተሰደዋን ወይም ተሰውሯን ሲባል እኛ አሁን እኛ ምናወራው ያለው መንፈሳዊ አይደለም እንዴት ስጋዊ እንዴት ሊሰወር ይችላል ከዛሬም እንደ ተመልካቾቻችን እንደሚያውቁት ከዛሬ 500 አመት በፊት አሜሪካ አልታወቀችም ነበር እንደገና አውስትራሊያን ከዛሬ 350 አመት በፊት ነው ያገኙት አሜሪካ አልታወቀችም ሳይሆን ሰው አለ ደም አላገኛት ነበር አሁንኛ ጥያቄ በዛን ጊዜ እነዚህ ሳተላይቶች ስላልነበሩ ብዙን ሰው አልሄደበትም ነበር አሁን እኮ ዓለማችን እኮ ክብ ናት እያንዳንዷን አይደለም እንኳንስ ውጭዋን ከርሰ ምድሯን ውስጥ እየገቡና ዋንም እየፈተሹ ነው ያሉበትኝ እና አሁን እነዚህ የተሸሸጉትኝ ፊዚካዊ ከሆነ መንፈሳዊ ካልሆነ እንዴት ሊሆን ይችላል ይሄ የሁላችንም ጥያቄ ነው በዚህ ነገር እንደው በሚድራሽ የሚያውቁት ነገር ካለ ትንሽ ቢያካፍሉን በድጋሚ ይሄ ምድራሽ ብቻ ሳይሆን ፈጣሪ ራሱ የራሱ ዓላማ አለው እኛ እንዳናይ ካልሆን ማለት ለምሳሌ መላከ ሞት ሲመጣ ውሻ ያያል እኛ ግን አናይም ኦኬ ገደብ አለ አይናችን ማየት የሚችል ለምሳሌ ሰው በግማራ ብራኸት በገጽ 7 ላይ አንድ ሰው የተለያዩ ነገሮችን ለማየት ቢፈልግ እንዴት ማድረግ እንዳልነው አልገጽ ምክንያቱም ጠንቋዎች ምናምን ስለሚጠቀሙበት ኦኬ እና ያንን የሚደረገውን አርጎ ካረገ እኛም ማናያቸውን እሱ ማየት ይችላል እኛ ግን አናይም በርኩስ መንፈስ ሳይሆን በተፈጥሮ ህግ በተፈጥሮ ህግ እርኩስ መንፈስ የሚባል እኮ ነገር የለም እኮ እዚህ ላይ እኮ አሁን ማተርግተኛ ነው ተመልካቾቻችን ግራ እንደሚጋቡ ነው እንትኖች አሉ ተፈጥሮ እንትን አለ ተፈጥሮ ህግና ስርዓት አለ ተፈጥሮ ማለት ያለ ነው የነበረ ነው ወደፊት የሚኖር ነው ኦኬ ግን እነዚህ ነገሮች አሉ የተቀመጡ ለነጻ ምርጫ ነው ስለዚህ የሚፈልግ ሰው ማለት ይችላል ማለት ነው በርኩስ መንፈስ ሳይሆን በእንትን በራሱ በተፈጥሮ ህግና ስርዓት መሰረት ለምሳሌ አስማት ድግምት እነዚህ ምኑ ፈጣሪ ራሱ የፈጠራቸው ናቸው እና ኮርኩስ መንፈሶች ናቸው አይደሉም እርኩስ መንፈስ ምንድነው ራሱ ማለት ሁለት ምርጫዎች አሉ ቅዱስ መንፈስ አለ አንድ ሰው ወሪትን እየተማረ ከፍ ባለ ቁጥር የሆነ ምሳሌ መምራችን ሙሴ ሐጽዮ ከኤሎሂም ሐጽዮ ካዳም ነው መምራችን ሙሴ ወደ ፈጣሪ በቀረበበት ጊዜ ልክ በመንፈስ ከፍ እንዳለና ከሁሉም ሰዎች እንደተለየ ሁላችን እናውቃለን ይሄ በቅዱስ መንፈስ ነው በርኩስ መንፈስ ደግሞ በተቃራኒው ግብጾቹ የሚጠቀሙበት ይሄ አይደለም አስማት ለምሳሌ አስማት ለምሳሌ ብላም ባለፈው ይሄ አሁን ለምሳሌ እርኩስ መንፈስ የሚባለው በአማርኛ ቋንቋ ነው ያለው እንግዲህ በዕብራይስጥ ግን ከፈጣሪ ጋር የማያገናኝ ከዚሁ ብቻ የሚቀር ከፈጣሪ ጋር የማያገናኝ የሚዘጋ መንገድ ማለት ነው ቱማ ማለት እኮ ከሰኮ የሚዘጋ ለምሳሌ ኪዮር ምንድነው በአማርኛ ቋንቋ ለምሳሌ ውሃ ሲፈስ ወንጠፍ ነገር የሚዘጋ ከተዘጋ ውሃ ይፈስ ማለት ነው ልክ እንደዚህ አይነት ደግሞ እነዚህ ፈጣሪ የከለከላቸው ለምሳሌ ሙታንህ ማስነሳት ማነጋመጥ ይችላል በተፈጥሮ ይቻላል ፈጣሪ ግን አታርጓል ለምን የወደፊቱን ማወቅ ስለማይፈቀድልን እንዳንችል ለምን የወደፊቱን ካወ ነፃ ምርጫ የለንም ማለት ነው ነፃ ምርጫ ስለዚህ ፈጣሪ ሁሉ የፈጠራቸው ነገሮች እንትን ነው ጥሩና መጥፎ ብርሃንና ጨለማ እያንዳንዳቸው እንትን ናቸው በተቀራኒ ሁሉ ነው ያለው ስለዚህ ፈጣሪ ወበካርታ ባሄም ይለናል ይሄን ከፈጠራችሁ ከፈጣሪ ጋር መገናኘት ትችላላችሁ ማለት ነው በእኛው ከፈጠራቸው ግን አትሄዱ ነው ተመረጣችሁ ግን እነዚህ ነው መረጣቸው ለእንትን ነው እኛ ነፃ ምርጫ እንድንመርጥ ነው እነሱ ባይኖሩ ነፃ ማለት በአማርኛ ቋንቋ ሰይጣን ማለት ነው እሱ ባይኖር ነፃ ምርጫ የለም ማለት ነው ስለዚህ እነዚህ አስፈላጊ ሊኖር አይችልም ደሞዝም ሊኖር አይችልም ኦኬ አሁን ማየት የተከለከልናቸው ማየት እኛ የሰው ልጅ ለምሳሌ ገነትም ባይን የምትታይናት አዳም የነበረባት ነው እሱ ብቻ አይደለም የሰው ልጅ መኖር ያለበት ገነት ነው አሁን እኛ ከገነት ውጭ ያለው
ፈጣሪ ለኛ የፈጠረው ዓለም አይደለም ሌላ አዲስ ዓለም ነው ስለዚህ የኛ ቦታ በትክክል ነው ያነ ቦታ ያነ ገነት ምድር ተሰውሮናል እንጂ ግን ከዚህ አሁን እኛ ያለንበት ነው እስራኤል ሀገር ነው ለምንድን ነው ታዲያ ሰባቱ ሰማያታት የሚባለው ደረጃ በደረጃ አይደለም አሁን ገነት ያለችበት ቦታ ነው ገነት መሬት ነው እዚሁ መሬት ታዲያ ለዚህ ማለት ምን እንደማይ ነው ተሰውሯል እኮ ለምሳሌ በዘፍጥረት ምዕራፍ 3 ላይ አዳም ለምሳሌ ዘፍጥረት ምዕራፍ 3 ላይ እንደሚነግረን አዳም ከገነት ከወጣ በኋላ ምንድነው ያደረገው ሁለት ሰይፍ የሚሉ መላእክን ኪሩብ የሚባሉ ያን መንገዱ ዘጉት ቆም ማለት እንዳይገባ ስለዚህ አሁን ኢየሩሳሌምም የፈጣሪ ምንድነው ኦሪት ስንቀበል ምንድነው የሰጠን አሮነ ብሬት ወይም ጽላቱ ኪሩብ አሉት ኪሩቤሉ አሁን ኪሩብ ይባላሉ በዛ ፈንታ ፈጣሪ አምላክ የሚያናግረን በትክክል ነው ያ ለዚያ ነው ከካህኑ አዳም የሆነ ሰው ወይም ባለትዳር የሆነ ሰው ነው ገነት እንትን ቤተ መቅደስ ውስጥ የሚገባው ያ እንግዲህ የገነት ዋና መግቢያ በር ነው ማለት ነው ወደፊት መሲሁ ሲመጣና ነገሮቹ ጥገና አርገን ሁሉም መነሳ ተመልሰን በፈጣሪ ግና ስንሄድ እነዚያ በመንገዶች ሁሉ ይከፈታሉ ማየት እንችላለን ማለት ነው እንግዲያውስ አሁን ጥያቄ ያመጣው እንግዲያውስ አሁን እኔ አንድ ተረዳሁት ከርሶ ምንድነው ገነትም እዚሁ አሁን እኛ ያለንባት ዓለም ነች እንጂ ፈጣሪ አምላክ እኛ እንዳናይ ማለትም ጋርዶናን ባበሳችን በሰራነው ስራ ምክንያት ወደዚህ ስለተላክነን አምስቱ ሐሰቶች ስለማያዩት እንጂ እዚህ ሆኖ ማለት ነው ይህ ማለት እኮ አሁን የለጠየቁት ጥያቄ ሳምባቲዮን የተባለ ወንዝና ሐራይሆሽ ወይም ደግሞ ይሄ ጎዛን የተባለ ተራራ እንዲሁም አስርቱ ነገዶች ለኛ እንዳናይ ተሰውረው እንጂ እርግጠኛ ነኝ ከዚሁ አሁን ካለንበት የምድር ዓለም ነው ያለው እኔ አሁን ሌላው ጥያቄ ምናልባትስ ድንገት ከአሕዛብ ጋር ተቀላቅለው ለምሳሌ በአፍጋኒስታን ያሉት ልክ እንደ ሙስሊሞች እንዲሁም በቻይና ያሉት እንደ ቻይናዎች በተለያዩ ሀገር ያሉትኝ ይትቦለሉት ይባላል ምናልባት ይትቦለሉት ነው አሁን እንደሚሉት ወይስ ገነት እንደተሰወረችን የእስራኤል ልጆች እነዚህ አስተውቱ ነገሮችም ተሰውረው ነው ያ ከሆነ እንግዲህ ገና መሲሁ ሲመጣ ብቻ ነው ልናያቸው ምንችለው ማለት ነው በትክክል እንግዲህ የመሲሁ ዋናው ስራ ይሄ ነው የመሲሁ ዋና ስራ መሲሁ ማለት ምን ማለት ነው ንጉስ ማለት የዳዊት ዘር ማለት መልሶ ይነክሳል ያ ሲነክስ ጊዜ በፈጣሪ መንገድ ይሄዳል በፈጣሪ መንገድ ሲሄድ እስራኤል ሀገር ተመልሳ በፈጣሪ ግና ስርዓት እንድትመረዙ ሳይወድ በግዴታ እንደምን እንዳውኑ አሁን እንዳለው ዲሞክራሲ ሳይሆን ሁሉም በእስራኤል ሀገር የሚኖር ይሁዲ በሙሉ በኦሪት ግና ስርዓት እንዲሄድ ይገደዳል ማለት ነው ይሄን የሚያደርገው መሲሁ ነው በዛን ጊዜ እንግዲህ ሶስተኛው ቤተ መቅደስ የሚሰራው የዳዊት ዘር ነው ንጉሱ ነው ከዚያ ህዝቡ በተለያየ ዓለም የተበተኑትን እሱ ይሰበስባል ነው የሱ ስራ ነው አስሩ ነገር በተለያየ ታሪኩ ይነግረናል በሲን በተለያዩ ሀገር እኮ ይሁዶች ባጭሩ ይሁዲ የሌለበት ሀገር የለም በዚህ ምድር ከዚያ ከአስሩ ትእዛዛት በተራስ አሁን ያለው 14 ሚሊዮን ብንል እንኳን አሁን ግን ምናያቸው ናቸው እነዚህ ሁለቱ ነገሮች የሌዊውና የቢንያሚንና የሌዊ ይሁዳ ነገድ ማን እንደሆነ አይታወቅም በደንብ ራሱ በትክክል አሁን ዛሬ እኮ የካህናት ዘር አለ የሚታወቀው የዳዊት ዘር የትኛው እንደሆነ አይታወቅም ሳለ ዳዊት ዘር የሚባል ነገር የለም አሁን ለምን ማን ያውቃል ዳዊት ዘር ማን እንደሆነ የሚያውቅ የለም መሲሁ ማን ነው ነብዩ ኤልያስ ይመጣ ነው ያን የሚያውቀው አሁን የሚያውቅ የለም የዳዊት ዘር ማን እንደሆነ እርሱ የሆኑ ወይስ እሳቸው የሆኑ የሚያውቅ የለም ስለዚህ ወደፊት እሱ ሲመጣ ነው የሚያውቀው ምክንያቱም በህይወት ያለ ነብይ አንድ ብቻ ነብዩ ኤልያስ ነው እዚህ ነው ያለው እሱ ገነት እኮ ነው ያለ እስኮ እስከነ ህይወቱ ነው ብቻ አይደለም ሌላ ሰዎች አሉ በህይወት ያሉ የፈሮን ሴት ልጨምራ እስከነ ህይወት ለሌዘር በሙሉ እኮ ገነት ነው ያሉት እነሱ ስለዚህ እኛ እንዳናይ ስለተከለከልን ሁሉም ምድር ላይ ያለ ማለት ነው መጀመሪያ ሰማይ ባል ነገር ምንድነው ራሱ ሰማይ አየር ነው ምንም ነገር የለም እና ታዲያ ይሄ ከሆነ ሰባቱ ሰማያቶች ማለት ምን ማለት እሱ ለራሱ ጥያቄ ነው ሆኖም ግን የእስራኤል ልጆች በሆነ ቦታ አሉ ማንንም ሰው ሊያውቅ አይችልም አሁን መሲሁ ሲመጣ ብቻ ነው የሚችለው ስለዚህ ይመለሳሉ ማለት ነው ሲመለሱ የእስራኤል ምድር እንደገና ተሰፋና ለአብርሃም መጀመሪያ ቃል ኪዳን ይፈጸማል ማለት ነው
አሁን ከአብርሃም የተገባለት ቃል ኪዳን 7 ብቻ ናቸው አሁን ያለንበት እስካሁን በንጉስ ሰለሞን ዘመን ራሱ የምክንያት እስራኤል ምድር እስከ እንትን ነው እስከ ኢራቅ ድረስ ነው እስከ ኢራቅ ወንዝ እስካለው ድረስ መቼ ነው የሚሆን እነዚያ ሲመጡ መልሶ ሲመለስ በሙሉ እነዚህ እነ ሶሪያ እነ ሊባኖን እነ ጠቅላላ በሙሉ ይወድሙና መሬት በሙሉ እንረከባለን ማለት ነው ለፈጣሪ የቀባተላት ቃል ያ ነው ስለዚህ መቼ እንደሚሆን አናውቅም በርግጥ ግን ይሄ ወደፊት ገና የሚሆን ነው በዛን ጊዜ ነው እንግዲህ ኦሪት ከጽዮን ትወጣለች ኪም ጽዮን ተጽተራ ወደ ባራሽም ኢየሩሳሌም ያኔ ነብይነት ይታደሳል እንደገና ሁሉም በአለም የተበተኑ ይሁዶች አሁን እኮ የተሰበሰበን አለ አሁን እዚህ ብዙ እኮ አይደለም ምናልባት 40% ይሆናል ያለው አይሆንም እንደው በጣም 80% እኮ ገና ቤተ መቅደሱ ከመፍረሱ በፊት የተሰደደ ህዝብ ነው አሁን ያስሩን ናቸው እኮ ሁለቱ ነገር ብቻ ነው ያለው ማለት ነው ሁለት አሁን ከዚህ ላይ ሁለት ጥያቄዎች መጡልኝ እንግዲህ ተመልካቾቻችን አስተያየታችሁም ሆነ ላይክ አይቋረጥ እንግዲህ መቼም ኒው ውይይቶች ለማድረግና ለህዝቡ ለማድረስ አሁን ከዚህ ላይ መመራችን ምን ጠይቀው ጥያቄ ሁለት ጥያቄዎች ምንድናቸው ተማሪ ነው እንግዲህ መመራ ምን ጠይቃቸው ጥያቄ ምንድነው ከዚህ ላይ ሁለት ጥያቄዎች የመጡት አሁን ምን ይባላል አትኻልታ ድጉላ ማለትም ወይም ደግሞ ዛሬ ከስደት መመለስ ጀምሯን አሁን ያለንበት ከስደት የመመለስ ጅማሬ ነው ይላሉ ይህ ከሆነ ከስደት የመመለስ ጅማሬ እንዴት ነው ልንለው ምንችለው ምክንያቱም አሁን ያለ የገዢው ፓርቲ የምናየው ያለ አጠቃላይ ሀገሪቱም ትገዛው በአውቶማኒም ህግና በእንግሊዞች ህግ ስለሆነ ይሄ የስደታችን መመለስ መጀመር ወይ ደግሞ አትኻላት ድጉላ የግውል እንዴት ነው ወደ አማርኛ ትክክለኛ ለመመለስ በትክክል ተርጉሙት ስለሚሉን ነው ማለትም የመታደግ ጊዜ ጅማሬ ላይ ነን አሁን ላይ ነው የሚለው ይሁን እንጂ አሁን እንደ ሁኔታው ግን የመታደግ ጅማሬ ልንለው የምንችለው ነገር አይደለም ምክንያቱም አገሪቱ በአህዛቦች አገዛዝ ወይም ደግሞ ምዕራባውያን የሚያካሂዱትን የሚያራምዱትን ነው የሚከተለው ሲሆን ሁለተኛ ጥያቄ ወደ ሶስተኛው ፓርት ላይ ያስተላልፈን ነው እኛ የኢትዮጵያ ይሁዳውያን ቤተ እስራኤል እየተባልን የምንጠራው እንግዲህ እንደሚያውቁት ምምሳድ ዳቲ ወይም ደግሞ የእምነቱ ተቋም እኛን የዳን ነገዶች አድርገው ፈርጀውናል ቀደም ያሉ ራቢ ጼማጋውን የሚሏቸው እንዲሁም ደግሞ ራድባዝ ወይም ደግሞ ራቢ ዳቪድ ቤን ዚምራ የተባሉት ከዛም ደግሞ ራቢ ኦባዲያ ባርትኑራ እነዚህ እንደምሳሌ አድርጌ ማመጣቸው ከዛም ደግሞ የቀረብ ጊዜ ታሪክ ራቢ ኦባዲያ ዮሴፍ ፈርመው ወደዚህ መምጣት አለባቸው ብለው ሲሉ እኛ የዳን ነገዶች እንደሆነን ነው ይሁን እንጂ አሁን ከዚህ ላይ እየተማርነው ያለው 10ቱ ነገዶች እንደጠፉ እንጂ እኛ የዳን ነገዶችን አድርገው መምሳዳዳቲ ወይም ደግሞ የእምነቱ ተቋም የዳን ነገዶች አድርጎ ሊፈርጀን የቻለው ምንድነው ይሄ ወደ ሶስተኛው ጥያቄ ተሻገሩ ወደ የትድገት መጀመሪያ ነው ወይስ አይደለም የሚለውን ትንሽ በሉና ወደ ሶስተኛው ፓርት እናልፋለን ጥሩ ነው እንግዲህ ያው ቀድም እንዳልኩት የአሶር ንጉስ እነዚህን የእስራኤል ልጆችን 10 ነገዶች እስራኤልን መልሶ ማለት ማርኮ ከወሰዳቸውና በእነሱ ፈንታ ሌላ ህዝብ አመጥቶ ካሰፈረ በኋላ እና ጠቅላላ የዓለም ህዝብ በዚያ ነው ተቀያየረው ለምሳሌ የአዲስ አበባውን ሰው ጎንደር የጎንደሩን ሰው አዲስ አበባ ስለዚህ አሁን እንኳን ማን የማን ነገር እንደሆነ ካህናቶች እንኳን የማን ዘር እንደሆነ ያውቁም በትክክል ለዚህ ነው በአይሁድ ህግና ስርዓት መሰረት ዛሬ ለካህናት እንኳን ትሩማና ማሰር አንሰጥም ለምን ትሩማ ማለት ድርጎን ምንድነው በአማርኛ ትሩማ ማለት እርሶ 50 ብርቱካን ቢኖሮት አንዱን ለካህን መስጠት አለበት ይሄ ትሩማ ይባላል ማሰር ደግሞ የሚባለው ለሌዊ ነው የሚሰጠው 10 ብርቱካን ካለዎት አንዱን ለሌዋውያን ይሰጣሉ ማለት ነው ሌዋውያን ደግሞ ከተቀበሉት 10 አንዱን ለካህኑ ይሰጣሉ ማለት ነው ስለዚህ እንደዚህ ሰጣታቸው ዛሬ አንሰጣቸው ለምን በትክክል ይህ ካህን የአሮን ዘር የመጣን መሆኑን አናውቅም ምንም አይነት ማረጋገጫ የለንም ስለዚህ እንዲሁም ደግሞ ሌዊ የሌዋዊ ዘር በእውነት የሌዊ ዘር የሙሴ ዘር እንደሆነ
እኛ እናውቅም በትክክል የምናውቅበት ምንም አይነት ማረጋገጫ የለም ማለት ነው እሱ ብቻ አይደለም ስለዚህ ነገዱም ራሱ ማን የማን ነገድ እንደሆነ የሚያውቅ የለም ዛሬ እኮ ቴክኖሎጂዎች አሉ ቴክኖሎጂ ሊያውቃቸው በቴክኖሎጂ ምን አንመራም ደምርመራ እኮ ፎርጅድ ይሰራል ማለት እንዴት ዲኤንኤ የሚሉት አለ አይታወቅም እሱ በዚህ መልኩ መለየት አይቻልም ኦሪት እንደዚህ አይነት ማረጋገጫ አልሰጠችም ታዲያ ይሄን የሚያውቀው ልክ ቤተ መቅደስ በነበረበት ጊዜ አንድ ሴት ከባሏ በላይ ብትወሰልት በማይም በቤተ መቅደስ ዋና የምትታወቀው ከዚያ ውጭ ምንም አይነት ቴክኖሎጂ ማስረጃ የለም እስከዛም ድረስ ልክ እንደዚህ ሁሉ ማን የማንዘር እንደሆነ ከዛሬ 100 አመት ከዛሬ 3 አመት 100 አመት ከዚያ 1000 አመት በፊት ማን የማንዘር ከማን ጋር እንደተጋባ የሚያውቅ የለም ማለት ነው የእስራኤሎች ይሄ ምንድነው የአማሌቅ ዘር የአማሌቅ ዘር ራሱ እንድናጠፋ ታዘናል ብናውቅ ነው ዛሬም ቢሆን መግደል እንችል ነበር ማለት ነው ስለዚህ ያንንም እኛ ማድረግ አንችልም ስለዚህ በስም ብቻ ነው የምንራግናቸው እንጂ አማሌቅ የማንዘር እንደሆነ አናውቅም ማለት ነው ስለዚህ ዛሬም ከኛ ውስጥ አማሌቅም አሉ ማለት ነው መለየት ግን አንችልም ስለዚህ እርሶ የዳን ነገድ ይሁኑ የአሸር ነገድ ይሁኑ የይሁዳ ነገድ ሲሆን ምንም ያውቅ የለም ስለዚህ አሁን ያለን ሐዛካ ይባላል ሐዛካ ማለት አንድ ሰው አባቱ ካህን ነው አያቱ ካህን ነው ወይም እስከ 4 እስከ 5 እስከ 10 ትውልድም ሊሆን ይችላል እስከ 15ም ትውልድ ሊሆን ይችላል ግን በአይሁድ ግና ስርዓት ካህናትነት የአሮን ዘር መሆኑ የሚታወቀው በቤተ መቅደስ ያገለገለ ሲሆን ብቻ ነው ያ ማረጋገጫ አለው ለምን በቤተ መቅደስ በነበረበት ጊዜ 71 ዳኞች እንደ ኤሎኪም ይቆጠራሉ እነሱ ናቸው መርምረው የማን ማንዘር ማወቅ ማውጭል ማለት ነው እና በዛን ጊዜ ነቢያቶች ነበሩ ነቢያቶችም ስለሌሉ ማን የማንዘር እንደሆነ አይታወቅም ማለት ነው ስለዚህ እኔ የዳን ዘር ነኝ ብሎ በትክክል ሊናገር አይችልም የሚሉት ግን በእንትን ነው እንደ በትውፊት በታሪክ እንዲሁ ማረጋገጫ ነው የለም ማረጋገጫ ስለሌለ ማረጋገጫ በሌለው ላይ ይሄ ነው ብለን መስጠት አንችልም ስለዚህ የማን ማንዘር እንደሆነ አናውቅም ማለት ነው ስለዚህ አሁን ይሄ አትኸልታ ዲጉላ ወይም ደግሞ አሁን እንደርሶ ይታ መቼም መጻፍትን ያገላብጣሉ የታሪክን የመጻፍት ወደታችን መቼም ገባ ብለው የሚያውቁናት እንደርሶ ሁኔታ አሁን ይሄ የትድገቱ መጀመሪያ ነው ብለው ያስባሉ ቀላል ነገር አይደለም መገመት ምክንያቱም ካም በፊት በፈጣሪ ህግና ስርዓት ካለን የደረሰውን በታሪክ አይተናል አሁንም ቢሆን እንደ በዚሁ ከቀጠን በዚህ እንዲሁ ዝም ብለን እዚሁ እንቀመጣለን የሚል ግምት የለኝም ምክንያቱም ይሄ ፈጣሪ ቦታ ነው የፈጣሪ ቦታ በቅድስና ማለት በኦሪት ህግና ስርዓት ስንኖር ብቻ ነው የብቻ አይደለም የመጀመሪያው መዲናት እስራኤል እኮ 240 አመት ቆይተዋል እኮ ያለ ፈጣሪ አሁን 70 በኃይላችን ነው እንጂ ፈጣሪ አይደለም ብለው የሚያምኑና እሱ ብቻ ያለው አረ ከዚህ በለጠ እኮ ራሱ በቤተ መቅደስ በምድራሽ እኻ በምዕራፍ 1 ላይ በንጉስ ማን ነው የቤተ መቅደስ የተመጀመረው ቤተ መቅደስ ከመፍለሱ በፊት ነብዩ ኤርሚያስ አስጠንቋቸው ነበር ባካችሁ ተመለሱ ወደ ንስሐ አላቸው ባንመለስሳ አዛቦች መጥቶ ምን ያደርጉና አላቸው ቤተ መቅደስ ያፈርሰዋል እናንተ ትማረካላችሁ አሉ ምንድነው ያለው አንደኞች ክፍሎች ኻኻሚ በጣም ብሎ ናቸው ጠላት ከመጣ ኢየሩሳሌምን በብረት አጥር እናጥራታለን አሉ ዛሬ ለከኛ ዘይዛሮች ደግሞ የተለያየ አረቦች የሚኖርበትን ቦታ በግል ከቦታ የለ ከዚያ ምን ያደርጉ እነዚህ ደግሞ ሮኬት አደረጉ ተመሳሳይ እኮ ነው ከፈጣሪ ከዚያ በኋላ ምን ያደርጉ ደግሞ ኢየሩሳሌም ከተማ እንዳለ በሙሉ ከፍ ማድረግ እንችላለን አሉ በጥበባቸው በጣም ጥበበኞች ነው የነበሩ ይችላሉ ለምን የሚያደርጉ የመላእክትን እንትን ያውቃሉ ስማቸውን ያውቃሉ ኮድ አላቸው ምክንያቱም ዓለም በሙሉ የምትንቀሳቀሰው በሩሃኒ ነው በመንፈሳዊ ነገር ነው ይሄን ስለሚያውቁ እኛ የፈለግን ማንችን አንመለስ በዚህ ነው እንቀጥላለን አንዱ ደግሞ በእሳት ራሱን እናጥራታለን አሉ ከዚያ በኋላ ፈጣሪ ምን አደረገ የመላእክቶችን ስም ቀየረው ሲቀይረው አልሰራለ ስለዚህ ኢየሩሳሌም ተማረከው ሄዱ ማለት ነው እሺ ንጉስ ሰለሞን ምንድነው ኤን ኾኽማ እንተውና ነገዳሽም
የፈለገ ብልህና አዋቂ ብንሆን ነገ ዳቦሬ ይፍሻል መሆን አንችልም ማድረግ አንችልም እንኳን ዛሬ ነውና እነዚያ ራስው የነበራቸው መላእክቶችን በሙሉ አለይቱ ምን የሚያንቀሳቅሷት ያለምን ወታደር በጥበባቸው ቢቀርኑት ያው እንደውም ቴክኖሎጂ ሌሎች ያለም ቴክኖሎጂ እንደሚመጡ ምን ታደርጋለህ እንግዲህ አሁን የመቸም ይሄኛውን ፓርታችን ለማጠናቀቅ ያህል መቸም የሚለው እንግዲህ አሁን ይሄ ከሆነ እኛ ዋናው አላማችን ዋናው ህልማችን ማናችም አንተ አንቺ እኔ ሁላችንም እያንዳንዳችን እኔ ማን ነኝ ሳንል አብርሃም አባታችን አንድ እሱ ብቻ ነበር እሱ ብቻ ነው ዓለምን ወደ ዛሬ ወዳለችበት ወደ እምነቱ ደረጃ ላይ ያደረሰቻለ ስለዚህ አሁን እኛ ሁኔታውን አየነን የጠፉትን ፈልገን በቴክኖሎጂ እንደማናገኛቸው በመናመርተው መሳሪያችንና በጥይቶቻችን ጠላቶቻችን እንደማንከላከላቸው ስለዚህ እኛ አንድና አንድ ትልቅ ኃይል አለን ኃይላችን ወደ ፈጣሪ መቅረብ እያንዳንዳችን የፈጣሪ መንገድ መጠበቅ ያን ስናደርግ የመሰያችን ጊዜ እናቀርባለን ያ ሲሆን ደግሞ የጠፉት 10 ነገዶችም ፈጣሪ አምላክ ብሎት ቤተ መቅደሳችንም የሚሰራበት ጊዜና ሄርቆስ መንፈስም የሚወገድበት ጊዜ እንዲቀርብ ያንተ ያንቺ የኔ የሁላችንም የግዴታችን ምንድነው ወደ ፈጣሪ መቅረብና ሰንበትን መጠበቅ መጻፍን ኦሪትን መጠበቅ በትእዛዙ መሄድ ይሄ ብቻ ነው እኔዛ ቬንቱሺያ ማለትም ምንም ነገር የለም በሰው ልጅ ብዙ ብንካን ብዙ ላይ ጨረቃ ብንደርስ ከፈጣሪ ትእዛዝ ስለማናልፍ ያለን አማራጭ ልክ በፈጣሪ መንገድ መሄድና የመሲሁን ጊዜ ማቅረብ ያ ሲሆን ይሄ የተሰወረም ሁሉ ግልጽ ይሆንልናል ማለት ነው ለማጠናቀቅ ያህል እንግዲህ ይበሉና በሲትንሽ በዚህ ዙሪያ የሚሉትን ያቀርቡና ለማጠናቀቅ ወደ ሶስተኛው ፓርታችን እንተላለፋለን በትክክል ነው እንግዲህ እስካሁን ድረስ እንግዲህ ያየነው በሙሉ የተማርነው ዋና መሰረቱ ትምህርት በፈጣሪ መንገድ ባለመዳችን ነው አባቶቻችን ባለመዳችን ነው እኛም እነሱ በእነሱ መንገድ ከሆነ የነሱ ጣፈንታ ለኛም እንደሚደርሰን ግልጽ ነው ስለዚህ እያንዳንዱ ሰው ብልህ የሆነ ሰው በተለይ በእስራኤል ሀገር የሚኖር በፈጣሪ ህግና ስርዓት ማለት በኦሪት ህግና ስርዓት ብቻ መሄድ አለበት ማለት ነው ይህን ካደረገ እስራኤል ሀገር ገነት ናት ይህን ካላደረገ ደግሞ እስራኤል ሀገር ሲኦል ናት ማለት ነው ሁለት ምርጫ ነው ያለው ምክንያቱም ይህ ቦታ የፈጣሪ የመናገሻ ቦታ ማለት እንግዲህ ዓለም በሙሉ አለ ኢየሩሳሌም ግን ለራሱ የመኖሪያ ቦታ ስለፈጠራት የመት በነገስታት በንጉሱ ግቢ ውስጥ ነው ያለና ማለት ነው በንጉሱ ግቢ አካባቢ የሚኖር ሰውና ከንጉስ ውጭ ያለ ሰው የተለያየ አይደለም ማለት ነው ስለዚህ በእስራኤል ሀገር የሚኖር እያንዳንዱ ይሁዲ የሆነ በሙሉ በፈጣሪ ህግና ስርዓት መሄድ ግዴታ አለበት ማለት ነው ይሄን ለማድረግ ደግሞ ግዴታ መማር አለበት ማለት ነው መማር መጠየቅ ከዚያ በኋላ ያን ካወቀ በኋላ ይሄንን የፈጣሪ ህግና ስርዓት ይጠብቃል ማለት ነው ከዚህ ውጭ ሌላ የሚያድነው የለም ማለት ነው ወታደር አድነው ፖሊስ አድነው የፈለገ መከላከያ የእስራኤል የተለያየ ቴክኖሎጂ ቢያመጡም ሊያድኑን እንደማይችሉ ራሱ ባለፈው በሲምኻት ቶራ አይተናል ማለት ነው ስለዚህ ልብ ያለው ልብ ይበል እያንዳንዱ ሰው የራሱ የሆነ የግሉ ነፃ ምርጫ ስላለው ይህንን ራሱ መጠቀም ይችላል ማለት ነው ስለዚህ መጨረሻ ላይ የሚጠቅመው የሚጎዳው ራሱን ብቻ ነው ማለት ነው እናመሰግናለን ስላደመጣችን እሺ ሰላም ሁኑልን አድማጮቻችን በቀጣዩ ፕሮግራማችን እስከምንገናኝ ለዛሬው በዚህ ፍቃን ሰላም ሁኑ